ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን ታላቁን አምላካችንና አባታችንን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ሁሉ ነገር እናመሰግንሃለን። በዚህ ማለዳ ስለተደረገልን ምሕረት፣ ቸርነት፣ በጎነትና መልካምነት ሁሉ ክብር፣ ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ይህን ውብ ቀን ሰጥተኸናልና ተባረክ፣ ከፍ በል እንልሃለን። እነሆ ደግሞ ቃልህን ባርክልን። በቃልህ መንፈስ እንድታንጸን፣ እንድታበረታን፣ እንድታስተምረን ደግሞ በልጅህ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 16ን ተመልክተን ነበረ። ጳውሎስ በመቄዶንያ እንደሚያልፍና ደግሞ ከመቄዶንያ ወደ እነሱ መጥቶ በእነሱ ዘንድ በጉዞ እንዲረዱት እንደጠየቀ ተመልክተናል። የዚህ የሚሽን ጉዞ ዋና ዓላማ ቤተ ክርስቲያንን የማነጽ የማበረታታትና ወንጌል የበለጠ እንዲሰፋ ለማድረግ እንደሆነ ክፍሉ በደንብ ያስተምረናል። በተለይም ከሐዋርያት ሥራ ጋር አያይዘን ብናጠናው የበለጠ ሰፊና ጠለቅ ያለ ትምህርት እናገኛለን። ሌላው በዚህ ክፍል ውስጥ እንድትረዱ ሲላቸው በጉዞ የሚያስፈልግ ነገር አለ። በተለይም የሚሽንን አገልግሎት መደገፍ፣ የወንጌልን ቀጥታ አገልግሎት መደገፍ እንደሆነ ልናውቅ እንደሚገባ በምሳሌ ትንሽ ለመናገር ሞክሬያለሁ። ዛሬ ብዙ ጊዜ ድጋፍ የምናደርግባቸውን ወይም በሌላ አባባል የምንዘራበትን ቦታ ለማወቅ በራሳችን ገንዘብ ራሳችንን አገልጋዮች ሲሰድቡን እንመለከታለን። ይህ መቆም አለበት ብዬ እላለሁ። ወንጌል ሥራን መደገፍ ትልቅ በረከት ያመጣል። ለበረከት የምንሰጥ የእግዚአብሔርን ትእዛዝ የምንፈጽም ከሆነ የምንሰጥባቸውን ስፍራዎችና ቦታዎች መለየት ማወቅና የእግዚአብሔር ቃል እንዲሮጥ ከሚሮጡ ከሚያገለግሉ ከሚተጉ ጎን መቆም እጅግ አስፈላጊ ነው ማለት እወዳለሁ። እንግዲህ በዛሬው ዕለት የምንመለከተው ቁጥር 17ን ይሆናል። ቁጥር 17 እንደዚህ ይላል፣ እንግዲህ ይህንን ሳስብ ያን ጊዜ ቅሌትን አሳየሁን? ወይስ በእናንተ ዘንድ እውን አይደለም ማለት እንዲሆን ያንን የማስበው በዓለማዊ ልማድ ነውን? እያለ ይናገራል። እንግዲህ በአገልግሎት ውስጥ ለነዚህ ለቆሮንቶስ ሰዎች ያደረገው ነገር ምናልባትም አንዳንዶች እንደ እብድ ቢመለከቱትም ወይም ደግሞ በሱ አገልግሎት ላይ ጥቁር ጥላሸት መጣል የሚፈልጉ እንዳሉ ሁሉ ጳውሎስ በዚህ ስፍራ ጥያቄ ያቀርብላቸዋል። የሚያቀርብላቸውም ጥያቄ እንግዲህ ይህንን ሳስብ ይላል። በጉዞ እንዲረዱትና በአገልግሎት ውስጥ እነሱን ለማነጽ በሚደክምበት ሰዓትና ይህንን በሚያስብበት ጊዜ ምናልባትም ቅሌትን የሚለው ምንድነው? የማይገባ ነገር አሳይቼ ይሆንን ብሎ ይጠይቃቸዋል።
እነሱ እንዲመልሱለት ይፈልግ ነበረ። ወይስ በእናንተ ዘንድ እውን አይደለም ወይ? አይደለም በማለት ይጠይቃቸዋል። ይህንን የጠየቀበት ምክንያት ብዙ ጊዜ ለአገልግሎቶች ለመልካምና ለእውነተኛ አገልግሎቶች የሚሰጡ ትርጉሞች በጣም አዳጋች ስለሆኑና በተለይም የወንጌልን መልክ ሊበርዙ ሊከልሱ የሚችሉ ስለሆነ ይህንን ማሳሰብና የተመላለሰበት ልማዱ ምን አይነት ልማድ እንደሆነ ለነሱ በግልጽ ያስቀምጣል። በተለይ ደግሞ በሁለተኛ ቆሮንቶስ 10:2 ላይ ይህንን ግልጽ አድርጎ የሚያብራራልን ነገር እናገኛለን። በዓለማዊ ልማድ እንደምንመላለስ በሚቆጥሩን አንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ ይላል። እንግዲህ ሁልጊዜ በአገልግሎት ውስጥ ከሚገጥሙ ተግዳሮቶች አንዱ በምንሄድበት ስፍራ ሁሉ ሰይጣን የሚተክላቸው ወይም ደግሞ የሚዘራቸው ክፉ ሰዎች እንዳሉ ደግሞ ማወቅ ያስፈልጋል። ማለትም እውነተኛ የሆነውን አገልግሎት ጥላሸት በመቀባት ወይም ደግሞ የራሳቸውን መልክ ወይም የራሳቸውን ዕውቅናና ዝና ለማግኘት የእግዚአብሔርን ሐሳብና ፈቃድ በመጠምዘዝ ለራሳቸው ፍላጎት በሚያውሉ ሰዎች መካከል የሚኖረው ተግዳሮትን ያመለክታል። እንግዲህ የምንመላለሰው በዓለማዊ ልማድ ነው ወይ ነው የሚላቸው። ዓለማዊ ልምምድ አይደለም። ክርስቲያን እንደ እግዚአብሔር ቃል የሆነ መንፈሳዊ የሆነ ልምምድ አለው። ያ ልምምድ በእውነትና በእምነት ላይ የተመሰረተ ነው። በእውነትና በእምነት ላይ የተመሰረተ ነው ስንል በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም ብሎ ይናገራል ጳውሎስ። ምክንያቱም እኛ መንፈሳዊ ሰዎች ነን። መንፈሳዊ ሰዎች ነን ስል በክርስቶስ ኢየሱስ አምነን የተለወጥን የክርስቶስ ኢየሱስ መንፈስና ጸጋ በውስጣችን የተሸከምን የእግዚአብሔር መንግሥትና ወንጌል ለማስፋት በምድር ላይ ተጠርተን የምንኖር የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆን ደግሞ ልጅነታችንን በመግለጥ ማሳየት አለብን። በሰው ልማድ ወይም ደግሞ በሰው ወግ በምንሆንበት ዓለም ውስጥ ነው ያለነው። ሰዎች ሲበሉ ልንበላ፣ ሲጠጡ ልንጠጣ እንችላለን። የእነሱ መጠጥና የእኛ መጠጥ ግን ይለያያል። የእነሱ አኗኗርና የእኛ አኗኗር ይለያያል። በአርተፊሻል ነገር የተሞላ ሕይወት የለንም። እኛ ሊኖረንም አይገባም። የእኛ ሕይወት በክርስቶስ ኢየሱስ መንፈስና በቃሉ የተሞላ ሕይወት ነው። ሰዎች ወደ እኛ በር መጥተው ሲያንኳኩ ሊያገኙት የሚችሉት ኢየሱስን ብቻ መሆን መቻል አለበት። ለዚህ ነው ውጊያችን ሥጋዊ እንዳልሆነ፣ ውጊያችን እንደ ሰው ልማድ እንዳልሆነ ጳውሎስ የሚናገረው። በሰው ልማድ ብንመላለስ ሰው ብቻ ነው የምንሆነው። ነገር ግን መለኮት በእኛ ውስጥ ተገልጦ ለሰው ልጆች እንዲታይና የሰው ልጆችን መዳን እንዲፈጥን ሰዎች ከጨለማ ወደ ብርሃን እንዲመጡና የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን በማወቅና በመረዳት የእግዚአብሔር መንግሥት ወራሾች እንዲሆኑ ለማድረግ ምልክቶች ተደርገን ወይም ደግሞ መልእክተኞች ተደርገን በምድር ላይ አለን። በምድር ላይ ያለንበትን የቆምንበትን የተጠራንበትን በዚህ የምንኖርበትን ዋነኛ ዓላማ ዘንግተን እንደ ሰው ሐሳብና እንደ ሰው ፍቃድ እየተመላለስን የሰውን ድርጊት ብቻ እየፈጸምን የምንኖር ከሆነ እንኪያስ ከንቶች ነን፣ እንኪያስ ማንጠቅም ነን። ምክንያቱም የተጠራነው ለበረታውና ለተሻለ በጎ ለሆነ ዓላማ ስለሆነ ማለቴ ነው። እንግዲህ
ወገኖቼ ይህንን ጥሪ ካላስተዋልነውና ካልተገነዘብነው በሕይወታችን ብዙ ጊዜ የምናባክናቸው ሰዓታትና ቀናቶች ሊኖሩ ይችላሉ ማለት ነው። ብዙዎች ይላል ሁለተኛ ቆሮንቶስ 11:18 ላይ ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ ይላል። ብዙዎች በምን በዓለማዊ ነገር ስለሚመኩ በዓለማዊ ነገር የሚመኩ አሉ ማለት ነው። እነዚህ በዓለማዊ ነገር የሚመኩ ሰዎች ደግሞ ዛሬ በዓለም ያሉ ሰዎች ቢሆኑ ክርስቶስ ስለሌላቸው፣ ክርስቶስን ስለማያውቁ፣ የክርስቶስ ኢየሱስ ሕይወት በእነሱ ውስጥ ስለሌለ፣ ስለማይረዱ ዓለም ባላት በራሷ ነገር ትመካለች ብለን ልናልፍ ልንዘለው እንችላለን። ዛሬ ግን ይሄ ትምክህት በአብዛኛው እንደውም አንዳንድ ጊዜ በሚያሳፍር ሁኔታ ከዓለማውያን በበለጠ መልኩ የሚታየው ቤተ ክርስቲያን ውስጥ ተጠርተናልና እናገለግላለን የሚሉ ሰዎች ላይ መታየቱ ግን እጅግ ያሳዝናል። ለዚህ ነው ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ አልመካም፣ እኔ ደግሞ እመካለሁ ይላል። በምንድን ነው የሚመካው? በምንድን ነው የሚመካው? ቁጥር 19 ላይ እንደዚህ ይላል፣ ልባሞች ስለምትሆኑ በደስታ ሞኞችን ትታገሳላችሁ። ማንም ባሪያዎች ቢያደርጋችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ። ምክንያቱም የምትመኩበት ነገር ስላለ፣ የምንመካበት ነገር ስላለ። የምንመካበት ነገር በዚህ ዓለም ከንቱ ነገር አይደለም። የምንመካው በክርስቶስ ኢየሱስ ነው። ቁጥር 17 ላይ እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። እንግዲህ ትምክህት አስፈላጊ ቢሆንም የምንመካበት ነገር ግን በክርስቶስ ኢየሱስ ሊሆን ያስፈልጋል። ስጠን የወንጌል አገልግሎት እግዚአብሔር አምላካችን በእኛ ውስጥ ስላስቀመጠው ጸጋና በእኛ ውስጥ ስላስቀመጠው ኃይል ከማንም በተሻለ መልኩ ያለገለገልን ቢመስለንም ያገለገልነው ከእኛ ማንነት የተነሳ ሳይሆን በእኛ ውስጥ ካለው ጸጋና ኃይል የተነሳ እንደሆነ አውቀን ትምክህታችንን በጌታ ላይ አበልጠን ልንመካ ያስፈልገናል። ምክንያቱም በጌታ ላይ ስንመካ ማንም ተነስቶ ሊሰድበን፣ ሊመታን፣ ሊያንጓጥጠን፣ ሊያሽሟጥጠን ይችላል። ነገር ግን ብዙዎች ባላቸው ነገር ሊመኩ፣ ባላቸው ነገር እኛን ሊያሽሟጥጡን፣ ባላቸው ነገር በእኛ ላይ ሊሳለቁ አልገባችሁም ሊሉን ይችላሉ። ነገር ግን እውነት ፍንትው ብላ ወደ ብርሃን በምትወጣበት ሰዓት ወይም ደግሞ የጌታ ቀን ስትመጣ እውነተኛው ትምክህት የት ጋር እንደሆነ መለየት እንችላለን ብዬ አስባለሁ። እንግዲህ ለዛሬ ያለኝ የማለዳ ቁርስ መልእክት ይህንን ይመስላል። ነገ በተመሳሳይ ሰዓት በቀጣዩ ክፍል እንገናኛለን። ለሁላችንም ጸጋና ሰላሙ ይብዛልን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ አይረሳ። አጭር ጸሎትን ጸልይና የዛሬውን መልእክቴን በዚህ ላይ ልግታ። የዘላለም አምላክ እግዚአብሔር ሆይ ስለ ሁሉ ነገር እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። አንተ ታላቅና ኃያል ብርቱ አምላክ ነህ። በነገር ሁሉ ስለምትረዳን፣ ስለምታግዘን፣ ስለምትደግፈን
ብርታትና አቅም ስለምትሆነን እናከብርሃለን፣ እናመልክሃለን፣ እናመሰግንሃለን። እግዚአብሔር ሆይ ስለ ቸርነትህ፣ ስለ መልካምነትህ፣ ስለ በጎነትህ ሁሉ ተባረክ። እግዚአብሔር የዘላለም አምላክ ይህንን ቀን ደግሞ ላንተ አሳልፈን እንሰጥሃለን። በደም ሸፍነን ከክፉ ሁሉ ጠብቀን በምትወደው ልጅህ በጌታችን በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።